ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን የመራው አብራችሁ ቆይታ ማድረግ የፍራት አጥላው ነኝ መልካም ቆይታ ኢትዮጵያ በርካታ ቁጥር ያላቸውን ስደተኞችን በማስተናገድ ለምትጫወተው ወሳኝ ሚና የተባበሩት መንግስታት የስደተኞች ኮሚሽን ከፍተኛ አድናቆት እንዳለው ገለጸ። የድርጅቱ ኮሚሽነር ባርሃም ከፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ጋር ተገናኝተው በተወያዩበት ወቅት ኢትዮጵያ ስደተኞችን በብሔራዊ ስርዓቱ ውስጥ ለማካተትና በሰብአዊ እርዳታ ላይ ብቻ ጥገኞች እንዳይሆኑ ለመርዳት በቅርቡ ይፋ ያደረገችውን የማካተት ፍኖተ ካርታ ትልቅ እውቅና የሚሰጠው ነው ብለዋል። በፍኖተ ካርታው የትግበራ ሂደት ኮሚሽኑ ከኢትዮጵያ መንግስት ጋር እንደሚሰራ ያረጋገጡ ሲሆን ዓለም አቀፉ ማህበረሰብም የጋራ ኃላፊነቱን እንዲወጣ ጥሪ አቅርበዋል። የትምህርትና ስልጠና ባለስልጣን የትምህርት ኢንስፔክሽን አገልግሎት ተደራሽነቱን ማስፋፋትና አቅሙን ማጠናከር እንዳለበት በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አሳሰበ። ለዝርዝሩ አማሩ ገብሩ የቋሚ ኮሚቴው አባላት ባለስልጣኑ ዓለም አቀፍ እውቅናን ለማግኘት እያከናወናቸው ያሉት ተግባራትና ሌሎች ስራዎች በምን ደረጃ ላይ እንደሚገኙ ጠይቀዋል። የትምህርትና ስልጠና ባለስልጣን ዋና ዳይሬክተር አህመድ አብቶ ባለፉት ዓመታት የትምህርት ጥራትና አግባብነትን ለማረጋገጥ በርካታ ተግባራት መከናወናቸውን ገልጸዋል። ከባለድርሻ አካላት ጋር በመሆን በተከናወኑት ተግባራት የትምህርት ተቋማት ጥራት ላይ ሰፊ ለውጥ መመዝገቡን አመላክተዋል። የአካዳሚያዊ ጥራት ኦዲት፣ የክትትልና ቁጥጥር፣ የትምህርት ማስረጃ ማረጋገጫ ያቻ ግመታ መመሪያዎችና ስታንዳርዶች ስራ ላይ በመዋላቸው የባለስልጣኑ ዓለም አቀፍ ተቀባይነት እያደገ መምጣቱን ጠቁመዋል። የመንግስት ከፍተኛ ትምህርት ተቋማት የዳግም ምዝገባ ስርዓት ውስጥ እንዲገቡ መደረጉንም አክለዋል። የትምህርት ዘርፍ ፍቃድና የፍቃድ እድሳት እንዲደረግላቸው ለጠየቁ ለዓለም አቀፍ የትምህርት ቤቶች ተገቢውን የጥራት መመዘኛ በማድረግ ፍቃድ መሰጠቱንም ገልጸዋል። የአጠቃላይ የትምህርት ኢንስፔክሽን አገልግሎት ተደራሽነትን ለማስፋፋትም የክልሎችን አቅም የማጎልበት ስራዎች እየተሰሩ መሆኑን አንስተዋል። ባለስልጣኑ ዓለም አቀፍ የጥራት ደረጃዎች እውቅናን ለማግኘት የሰነድና ሌሎች ዝግጅቶች እያደረገ መሆኑንም ገልጸዋል። የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ነገሬ ሌንጮ በባለስልጣኑ የተከናወኑ የሪፎርም ስራዎች የሚበረታቱ ናቸው ብለዋል። ሪፎርሙ በትምህርት ጥራትና አግባብነት ላይ ተጨባጭ ውጤት በማምጣቱ የትምህርት ኢንስፔክሽን አገልግሎት ተደራሽነት እንዲሰፋም አንስተዋል። በቀጣይ የአገልግሎቱ አሰጣጥ የተገልጋዮች እርካታ፣ የአካዳሚክ ጥራት ኦዲትና በትምህርት ኢንስፔክሽን አገልግሎት ተደራሽነት ላይ እየተሰሩ ያሉ ስራዎች ተጠናክረው መቀጠል እንዳለባቸውም ገልጸዋል። ባለስልጣኑ በዓለም አቀፍ ደረጃ እውቅና እንዲያገኙ በማድረግ በከፍተኛ ትምህርት ተቋማት የሚሰጡ ፕሮግራሞች በሀገርና በዓለም አቀፍ እውቅና እንዲያገኙ ማድረግና ዓለም አቀፍ ተወዳዳሪ የሰው ኃይል ማፍራትን መደገፍ ይገባል ብለዋል። ቋሚ ኮሚቴው አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑንም ተናግረዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮጵያ በአየር ንብረት ጥበቃ ረገድ ጠንካራ ራዕይና አመርቂ አፈጻጸም ያላት መሆኑን ገለጹ። ሚኒስትሩ ቻንተም ሃውስ በተሰኘው ዓለም አቀፍ ተቋም በለንደን በተዘጋጀው የአየር ንብረት ሳምንት የውይይት መድረክ ላይ ኢትዮጵያ በተለይም ባለፉት 8 ዓመታት በአየር ንብረት ጥበቃ ዙሪያ በፖሊሲ የተደገፉ በርካታ ተግባራዊ አፈጻጸሞችን ማከናወኗን አብራርተዋል። በለንደን በተካሄደውና በተከፋፈለ ጂኦፖለቲካዊ ሁኔታ ውስጥ የአየር ንብረት ጉባኤዎችን አስፈላጊነት ማጉላት በሚል ርዕስ በተዘጋጀው የውይይት መድረክ ላይ የኢትዮጵያ፣ የብራዚልና የተርኪ የአየር ንብረት ተወካዮች ተሳትፈዋል። የኢትዮጵያ ኮፕ 32 ፕሬዝዳንት የሆኑት የውጭ ጉዳይ ሚኒስትሩ አክለውም ኢትዮጵያ በምታዘጋጀው የኮፕ 32 ጉባኤ ላይ ቀዳሚ ተግባሯ በተርኪና አውስትራሊያ በጋራ ከሚዘጋጀው የኮፕ 31 ስኬቶች በመነሳት ቀጣይነትን ማረጋገጥ እንደሚሆንም ጠቁመዋል። ያካሄድም ቀደም ብለው ጉባኤዎችን ከሚመሩት ሀገራት ጋር በቅንጅት ለመስራትና የጋራ ተግባራትን ይበልጥ ለማጠናከር ትልቅ ዕድል እንደሚፈጥርም ገልጸዋል። የአይነቱ የጋራ ትብብር ባለብዙ ወገን ዲፕሎማሲያዊ ሂደት ላይ ያለውን ተስፋ መልሶ ለማቀጣጠል እንደሚያግዝ ሚኒስትሩ አስገንዝበዋል። አሜሪካ ለኢትዮጵያ የሕዝብ ጤና ጥበቃ የምታደርገውን ድጋፍ አጠናክራ እንደምትቀጥል የአሜሪካ ኤምባሲ ምክትል መምሪያ ኃላፊ ካትሪን ሮድሪጌዝ ገለጹ። ምክትል መምሪያ ኃላፊዋ ኢትዮጵያ የሕዝብ ጤና ኢንስቲትዩትን የጎበኙ ሲሆን ጉብኝቱን በአሜሪካና በኢትዮጵያ መካከል ያለውን የሕዝብ ጤና አጋርነት ይበልጥ ለማጠናከርና ማህበረሰብን ከአደገኛ ወረርሽኞች ለመጠበቅ ያለመ መሆኑም ተገልጿል። ሁለቱ ሀገራት በበሽታዎች ቁጥጥር፣ በላቦራቶሪ ምርመራና በአስቸኳይ የሕዝብ ጤና ምላሽ ዙሪያ ያላቸውን ሀገራዊ አቅም በጋራ እየገነቡም ይገኛሉ። የአሜሪካ የበሽታ መከላከልና መቆጣጠሪያ ማዕከል የሚደግፈው ተነሳሽነት እንደ ኢቦላ፣ ማርበርግ፣ ኩፍኝ፣ ፖሊዮ፣ ኤምፖክስ፣ ኮሌራና
ወባ ያሉ ከፍተኛ ጉዳት የሚያስከትሉ ወረርሽኞችን ከመከላከል ባለፈ የኤችአይቪ እና የቲቪ በሽታዎችን ለመቆጣጠር በጋራ እየሰራ እንደሚገኝና ድጋፉ ወረርሽኞችን ከተፈጠሩበት ምንጭ በመያዝ ድንበር ተሻጋሪ ስርጭትን ለመቀነስና የሁለቱን ሀገራት ህዝቦች ደህንነት ለመጠበቅ ወሳኝ ሚና እየተጫወተ መሆኑን ምክትል መምሪያ ኃላፊዋ በጉብኝታቸው ወቅት ተመልክተዋል። በሳይንስ ሙዚየም እየተካሄደ የሚገኘው የዲጂታል ልዕቀት አውደ ርዕይ ለዲፕሎማቲክ ማህበረሰብ አባላት ክፍት ሆኗል። ሰኔ 13 ቀን 2018 ዓ.ም በይፋ የተከፈተው ዲጂታል ለልዕቀት የተሰኘው አውደ ርዕይ ዛሬ ለዲፕሎማቲክ ማህበረሰብ አባላት ክፍት ሆኖ ውሏል። አውደ ርዕዩ የፌዴራል ሲቪል ሰርቪስ ኮሚሽን የአንድ መሶብ አገልግሎትና የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት በጋራ ያዘጋጁት መሆኑም ታውቋል። የፌዴራል ሲቪል ሰርቪስ ኮሚሽን የውጭና የህዝብ ግንኙነት ስራ አስፈጻሚ የሺመቤት ቦጋለ እንደገለጹት የአውደ ርዕዩ ዋና ዓላማ የአገልግሎት አሰጣጥ ስርዓትን ለማሻሻል የተሰሩ የዲጂታላይዜሽን ሪፎርም ስራዎችንና የቴክኖሎጂ ውጤቶችን ለህዝብ ይፋ ማድረግ ነው። በተጨማሪ መድረኩ ለሪፎርም ስራዎች የሚያግዙ ገንቢ አስተያየቶች ከህዝቡ የሚሰበስቡበትና ሰፊ ውይይቶች የተካሄዱበት ጭምር መሆኑም ተጠቁሟል። አውደ ርዕዩ ከተከፈተ በኋላ ለ2 ቀናት ለህዝብ ክፍት ሆኖ መቆየቱም ተነግሯል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ እስካሁን ሲገለገልበት የቆየው ፒያሳ አካባቢ የሚገኘውን የዋና መስሪያ ቤት ቢሮ ማዘመን በማስፈለጉ ተቋሙ 2 ቢሮዎችን በጊዜያዊነት ተከራይቶ ስራ መጀመሩን አስታወቀ። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በአደረጃጀት የከተማውን እድገት የሚመጥን ዘመኑ የደረሰበትን ቴክኖሎጂ የታጠቀና አገልግሎት አሰጣጡን የበለጠ በማዘመን አስተማማኝ ሰላምና ጸጥታ የሚያረጋግጥ ተቋም ሆኖ እንደገና እንዲደራጅ የተቋሙን ነባር ህንፃ ማደስ ማስፈለጉን አስታውቀዋል። በመልሶ ማደራጀት ስራው ከኢንፎርሜሽን መረብ ደህንነት አስተዳደር ከኢትዮጵያ ሰው ሰራሽ አስተውሎትና ከሌሎች ተቋማት ጋር በትብብር እየተሰራ ስለመሆኑ የዋና ጠቅላይ መምሪያው አዛዥ ሌተናንት ጀነራል አስራት ዴኔሮ ተናግረዋል። የእድሳቱ ስራ እስከሚጠናቀቅም ጥቁር አንበሳ ትምህርት ቤት ጀርባ ኦሊ ታወር ላይ የዋና ጠቅላይ መምሪያውን አዛዥ ጭምር በወንጀል መከላከልና በወንጀል ምርመራ ስር የሚገኙ ልዩ ልዩ የስራ ክፍሎች፣ የሰው ሀብት ስራ አመራር፣ ግዢና ፋይናንስ፣ የተቋሙ አይሲቲ እና ሌሎች የስራ ክፍሎች አገልግሎት መስጠት መጀመራቸውም ተጠቁሟል። በተመሳሳይ ቸርችል ጎዳና ሊሴ ገብረ ማርያም ትምህርት ቤት ፊት ለፊት መልካ ሆቴል አጠገብ በተከራየው ሌላኛው ህንፃ ላይ የህዝብ ግንኙነት ኦዲትና ኢንስፔክሽን፣ ስብዕና ግንባታ፣ ህግ አገልግሎት፣ ሲቪል አስተዳደርና ሌሎች የስራ ክፍሎች አገልግሎት እየሰጡ እንደሚገኙ ምክትል ኮሚሽነሩ ገልጸዋል። ህብረተሰቡ በእነዚህ ህንፃዎች ላይ ቀደም ሲል በዋና መስሪያ ቤቱ ሲሰጡ የነበሩ አገልግሎቶችን ማግኘት እንደሚችል ተገንዝቦ የአገልግሎት ተጠቃሚ እንዲሆን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላልፏል። ደቡብ ሱዳን ከነጻነት በኋላ ለመጀመሪያ ጊዜ ብሔራዊ ምርጫ ልታካሄድ ነው። ምርጫው በታቀደለት መልኩ ከተካሄደ ከ15 ዓመታት በኋላ የመጀመሪያውን በህዝብ ድምጽ የተመረጠ መንግስት ታገኛለች። ለዝርዝሩ አማሩ ገብሩ። ደቡብ ሱዳን በፈረንጆቹ 2011 ከሱዳን ተነጥላ ነጻነቷን ካገኘች ወዲህ አንድም ጊዜ ሀገር አቀፍ ምርጫ አላካሄደችም። ለዚህም ሀገሪቱ ከነጻነት በኋላ በ2013 የተነሳው ውስጣዊ ግጭትና በፕሬዝዳንት ሳልቫኪር ማያርዲትና ተቃዋሚ መሪ ሪክ ማቻር መካከል የተጀመረው የስልጣን ግጭት ምርጫው በተደጋጋሚ እንዲራዘም አድርጎታል። ከዚህም ባለፈ በ2018 የሰላም ስምምነት ቢፈረምም ሙሉ ለሙሉ ግን አልተተገበረም። አሶሺየትድ ፕሬስ እንደዘገበው አሁን ሀገሪቱ ነጻነቷን ካገኘች ወዲህ ለመጀመሪያ ጊዜ ብሔራዊ ምርጫ ለማካሄድ እየተዘጋጀች ሲሆን በፈረንጆቹ ጥቅምት 22 ቀን 2026 እንደሚካሄድም ቀን ተቆርጦለታል። ፕሬዝዳንት ሳልቫኪር ማያርዲት በምርጫው እንደሚወዳደሩ የሚጠበቅ ሲሆን ሪክ ማቻር ግን የክስ ጉዳይና የቁም እስር ብያኔ ስላለባቸው በምርጫው መሳተፋቸው ግልጽ አልተደረገም። ምርጫ የማካሄዱ ውሳኔ በአገሪቱ ታሪክ ወሳኝ የፖለቲካ ምዕራፍ ተደርጎ ቢወሰድም የማቻር ፓርቲ የምርጫ ዝግጅቱን በጥርጣሬ እየተመለከተው ነው። በአንዳንድ አካባቢዎች ግጭት ሊፈጠር እንደሚችልም ከወዲሁ አስጠንቅቋል። የምርጫ ሂደቱ የደቡብ ሱዳን ፕሬዝዳንት በሁለት ዙር የድምፅ ስርዓት እንዲመረጡ የሚያደርግ ሲሆን አንድ እጩ ከ50 በመቶ በላይ ድምፅ ካላገኘ በሁለቱ ከፍተኛ ድምፅ ባገኙ እጩዎች መካከል ሁለተኛ ዙር እንዲካሄድ ይደረጋል። እንዲሁም የፓርላማ አባላት በቀጥታና በፓርቲ ዝርዝር ስርዓት ይመረጣሉ መባሉን ዘገባው አክሏል። በአንዳንድ ግዛቶች አሁንም የታጠቁ ኃይሎች መኖራቸውና ግጭቶች አለመቆማቸው የምርጫ ኮሚሽኑ በቂ በጀት አለማግኘቱ ብሎም የመብት ተሟጋቾችና ዓለም አቀፍ ተቋማት በቅድሚያ የሰላም ስምምነት ሙሉ በሙሉ እንዲተገበር መጠየቃቸው የምርጫ ሂደቱ እንቅፋቶች ይሆናሉ የሚል ስጋትንም ፈጥሯል። የምርጫ አስፈጻሚው አካል እስካሁን የመራጮች ምዝገባና የህዝብ ግንዛቤ ስራዎችን ለማከናወን ተጨማሪ $6 ሚሊዮን እንደተመደበለት ፓን አፍሪካን ቪዥን የመረጃ ምንጭ ጽፏል። ይህ ምርጫ በሰላምና በታማኝነት ከተካሄደ ከ15 ዓመታት በኋላ የመጀመሪያውን በህዝብ ድምጽ የተመረጠ መንግስት
ደቡብ ሱዳን ታገኛለች። ነገር ግን የጸጥታ የፖለቲካ ጣልቃ ገብነትና የገንዘብ ችግሮች ካልተፈቱ ምርጫው እንደገና ሊራዘም ወይም አወዛጋቢ ሊሆን ይችላል ተብሏል። በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ተጠቂዎች ቁጥር ከ1000 ተሻገረ። በኡጋንዳ በተቃራኒው 14 ሰዎች ከበሽታው አገግመዋል። በዲሞክራቲክ ሪፐብሊክ ኮንጎ የጤና ሚኒስቴር ባወጣው መረጃ የበሽታውን ስርጭት ለመግታት የማህበረሰብ ግንኙነት፣ የምርመራና ሕክምና ክትትል ስራዎች ተጠናክረው ቀጥለዋል ብለዋል። ነገር ግን በወረርሽኝ የተያዙና ህይወታቸው ያለፈ ሰዎች ቁጥር ማሻቀቡም ተዘግቧል። እስካሁንም 1003 ሰዎች በቫይረሱ መያዛቸው ሲረጋገጥ 254 ሰዎች ደግሞ ለህልፈተ ህይወት ተዳርገዋል። ይህም የሟቾችን መጠን 25.3 በመቶ አድርሶታል። ወረርሽኙ በግንቦት ወር መጀመሪያ ከተቀሰቀሰ ወዲህ 100 ሰዎች ያገገሙ ሲሆን 365 ሰዎች ደግሞ በለይቶ ማቆያ ውስጥ የህክምና ክትትል እየተደረገላቸው ይገኛል። የኮንጎ ባለስልጣናት በሀገሪቱና በሌሎች አጎራባች ሀገራት የህክምና ቡድኖች፣ የላቦራቶሪዎች፣ የለይቶ ማቆያ ማዕከላትና የደህንነት መጠበቂያ ቁሳቁሶች ተሰማርተዋል ብለዋል። በሌላ በኩል በዩጋንዳ እስካለፈው አርብ ድረስ 19 ሰዎች በቫይረሱ መያዛቸው ሲረጋገጥ የ2 ሰዎች ህይወት አልፏል። 14 ሰዎች ከበሽታው ሲያገግሙ ከግንቦት ወር መጨረሻ ጀምሮ የሞት መጠኑ ምንም ለውጥ አላሳየም ሲል ኦል አፍሪካን ኒውስ ዘግቧል። ሩሲያ ከ7000 በላይ የኢቦላ ቫይረስ መመርመሪያ የላቦራቶሪ ቁሳቁሶችን ለኮንጎ ዲሞክራሲያዊ ሪፐብሊክ፣ ለኮንጎ ሪፐብሊክ እና ለኡጋንዳ መላኳም ዘገባው አስታውሷል። ኢራንና አሜሪካ የመጀመሪያውን ዙር ንግግር ማጠናቀቃቸውን ተከትሎ ኢራን ዓለም አቀፍ የኒውክሌር ተቆጣጣሪዎች ወደ ሀገሪቱ እንዲገቡ ልትፈቅድ ነው መባሉን የቴህራን መንግስት አስተባበለ። ለዝርዝሩ ጸጋነሽ ተሰማ። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በስዊዘርላንድ በተካሄደው ድርድር ባደረጉት ንግግር ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር የሚካሄዱ ውይይቶች ዛሬ ጭምር ሊጀምሩ ይችላሉ ብለው ነበር። የኢራን የውጭ ጉዳይ ሚኒስቴር ግን ለሀገሪቱ የመንግስት መገናኛ ብዙኃን በሰጠው ማብራሪያ የኒውክሌር ቁጥጥርን በተመለከተ የተገባ አዲስ ቃል የለም ብለዋል። የአሜሪካው ምክትል ፕሬዝዳንት ቫንስ ሰኞ ጠዋት ላይ በስዊዘርላንድ ከጋዜጠኞች ጋር በነበራቸው ቆይታ ወቅት የኒውክሌር ተቆጣጣሪዎች ወደ ኢራን የሚመለሱት መቼ እንደሆነ ተጠይቀዋል። ለዚህም ምላሽ ሲሰጡ ሂደቱ ቢያንስ በዚህ ሳምንት እንደሚጀመር ከተቆጣጣሪዎቹ ጋር የሚደረገው ንግግር ግን ዛሬም ሊካሄድ ይችላል ብለው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ኢራን በዋና ዋና የጦር መሳሪያዎች ላይ ፍተሻ እንዲካሄድ ትስማማለች ሲሉ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ኢርና ለተሰኘው ለኢራን መንግስት የዜና ወኪል ቃለ መጠይቅ የሰጡት የቴህራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ግን አገራቸው የኒውክሌር ተቆጣጣሪዎችን በተመለከተ ምንም አይነት አዲስ ቃል እንዳልገባች ተናግረዋል። ከተባበሩት መንግስታት ተቆጣጣሪዎች ጋር የሚደረግ ማንኛውም ግንኙነት የሚከናወነው በፓርላማው እና በጠቅላይ ብሔራዊ ደህንነት ምክር ቤት በተቀመጡት ነባር አሰራሮች መሰረት እንደሆነም አጽንኦት ሰጥተዋል። ዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ እስካሁን በጉዳዩ ላይ አስተያየት አልሰጠም። ኢራን ኤጀንሲ ወደ ኒውክሌር ስፍራዎች እንዳይጓዝ የከለከለችው ባለፈው ዓመት በተካሄደው የ12 ቀናት ጦርነት ወቅት እስራኤልና አሜሪካ የኒውክሌር ጣቢያዎችን ከደበደቡ በኋላ ነው። ይህንን ውሳኔ ተከትሎም የመንግስታቱ ድርጅት ተቆጣጣሪ ተቋም የቀሩትን ባለሙያዎችን ከኢራን አስወጥቷል ሲል የቢቢሲ ዘገባ አመላክቷል። የዓለም ጤና ድርጅት ባወጣው አዲስ ሪፖርት የአሁኑ ዘመን ህጻናት ምግብ ለመብላት የሚያስቸግሩበት ወይም የምግብ እምቢተኝነት ዋነኛ መንስኤ ዘመናዊ አኗኗር ዘይቤ ለውጥ፣ የስክሪን ሱሰኝነትና የተቀነባበሩ ጣፋጭ ምግቦች መብዛት መሆኑን አመላከተ። ለዝርዝሩ ሄሮዳይ ንጉሴ። የቴክኖሎጂ ተጽዕኖና የተዛባ አመጋገብ በአሁኑ ወቅት አብዛኞቹ ወላጆች ልጆቻቸውን በምግብ ሰዓት ስልክ፣ ታብሌት ወይም ቴሌቪዥን እንዲያዩ የማድረግ ልማዳቸው እየጨመረ መጥቷል። ይህ ድርጊት ህጻናት የራሳቸውን የመራብና የመጥገብ ስሜት እንዳያስተውሉ በማድረግ ለምግብ ያላቸውን ፍላጎት በእጅጉ እንደሚቀንሰው ጥናቱ ያሳያል። በተጨማሪም ከቤት ውጪ የአካል ብቃት እንቅስቃሴ የማያደርጉ ህጻናት በቂ ጉልበት ስለማያጠፉ የምግብ ፍላጎታቸው ዝቅተኛ ሆኖ ይገኛል። የተቀነባበሩ ምግቦችና የስነ ልቦና ጫና በገበያው ላይ በብዛት በሚገኙት እንደ ቸኮሌት፣ ብስኩት፣ የታሸጉ ጁሶችና ጣፋጮች መብዛት ህጻናት መደበኛውን የቤት ምግብ እንዲጠሉ ሌላኛው ምክንያት ሆኗል። እነዚህ ምግቦች ሰው ሰራሽ ጣዕማቸው ከፍተኛ በመሆኑ የልጆችን የምግብ ምርጫ የሚያበላሹ ሲሆን ጨጓራቸው በፈሳሽና በቅባት ነገሮች ሲሞላ ዋና ምግብ ለመቀበል ፍቃደኛ አይሆኑም። ከዚህ ባለፈም ከ2 እስከ 5 ዓመት ባለው እድሜ ላይ የሚከሰተው የተፈጥሮ የነጻነት ፍላጎት ህጻናቱ ወላጆቻቸውን ለመቃወም ሲሉ ብቻ አልበላም የማለት ዝንባሌ እንዲያሳዩም ያደርጋቸዋል። የህጻናት ስፔሻሊስቶች እንደሚመክሩት ወላጆች ልጆቻቸውን በግድና በቁጣ በማስገደድ እንዲበሉ ማድረግ የምግብ ጥላቻን ይበልጥ ያባብሰዋል። ችግሩን ለመቅረፍ በምግብ ሰዓት ማንኛውንም ስክሪን ማጥፋት፣ ከምግብ በፊት ለ2 ሰዓታት ያክል ጣፋጭ ነገሮችን አለመስጠትና ህጻናቱ በራሳቸው ፍላጎትና ፍጥነት እንዲመገቡ ማበረታታት ቀዳሚው መፍትሄ መሆኑ ተመላክቷል።
የቻይና ዩባን ቴክኖሎጂ ኩባንያ ለአልጋ ቁራኛና አካል ጉዳተኞች የሚሆን ራሱን ችሎ ተጠቃሚ ወዳለበት የአልጋ ክፍል ድረስ የሚንቀሳቀስና $13,000 የሚያወጣ ዚያኦባን የተሰኘ ዘመናዊ ሮቦት መጸዳጃ ቤት ይፋ ማድረጉን የተለያዩ ዓለም አቀፍ የቴክኖሎጂና የጤና መገናኛ ብዙሃን ዘገቡ። የአዲስ የቴክኖሎጂ ፈጠራ በቻይና ዓለም አቀፍ የሙያና ማገገሚያ ሕክምና ኤክስፖ ላይ ለእይታ የቀረበ ሲሆን ለአልጋ ቁራኛ ህመምተኞችና ለአካል ጉዳተኞች የዕለት ተዕለት የፍላጎታቸውን ያለ ሰው እርዳታ በቀላሉ ለመወጣት የሚያስችል ከፍተኛ እገዛ እንደሚያደርግም በዘገባዎቹ ላይ ተገልጿል። ሮቦት መጸዳጃ ቤቱ የሊዳርና የኤአይ 3D የእንቅፋት መከላከያ ቴክኖሎጂዎችን በመጠቀም ማንኛውም በቤት ውስጥ ያሉ እንቅፋቶችን በራሱ እየተከላከለ ተጠቃሚ ወዳለበት ድረስ የሚመጣ ሲሆን አገልግሎት ከሰጠ በኋላም ወደ ራሱ መሸጎጫ ጣቢያ በመመለስ ቆሻሻውን በቀጥታ ወደ ፍሳሽ መስመር የመላክ ብቃት አለው። ከዚህም በተጨማሪ መሳሪያው በከፍተኛ ግፊት በሚረጭ ውሃና በአልትራ ቫዮሌት ጨረር ራሱን በራሱ የማጽዳት ስርዓት ያለው ሲሆን በውስጡ በተገጠሙ የከሰል ማጣሪያዎችና የፎም መከላከያ ዘዴዎች አማካኝነት ክፍሉ ምንም አይነት መጥፎ ሽታ እንዳይኖረው አድርጎ እንደሚከላከልም ተመላክቷል። በሽርሽር መርከብ ላይ ተከስቶ በነበረው የሃንታ ቫይረስ ወረርሽኝ ስጋት ምክንያት በኔብራስካ የሕክምና ማቆያ ማዕከል የቆዩ 8 አሜሪካውያን ከ42 ቀናት በኋላ ትናንትና ወደ የቤታቸው መሸኘታቸውን የአሜሪካ የጤናና የሰብአዊ አገልግሎት መምሪያ ባለስልጣን አስታውቋል። እርምጃ የተወሰደው በመርከቧ ላይ በነበሩ ተጓዦች መካከል በአይጥ አማካኝነት የሚተላለፈው የሃንታ ቫይረስ ምልክቶች መታየታቸውን ተከትሎ ነበር። ቫይረሱ በሰው ልጅ ላይ ከባድ የሳንባና የኩላሊት ህመም ሊያስከትል የሚችል በመሆኑ የኔብራስካ የጤና ባለስልጣናትና የፌዴራል የጤና ተቋማት ተባብረው ፈጣን የማግለል ስራ ሰርተዋል። የጤና ባለሙያዎቹ እንደገለጹት አሁን ላይ ከተገለሉ ተጓዦች መካከል ምንም አይነት አዲስ የቫይረስ ምልክት ያሳየ ሰው የሌለ ሲሆን የበሽታው ስርጭት ሙሉ በሙሉ መቆሙም ተረጋግጧል። ይሁንና መሰል የሽርሽር መርከቦች ላይ የንጽህና አጠባበቅ እና የነፍሳትና አይጦች መከላከያ ቁጥጥር በጥብቅ ሊጠናከር እንደሚገባ አሳስበዋል። አሶሺየትድ ፕሬስ የጤና ባለስልጣናትን ጠቅሶ እንደዘገበው ከማቆያ ማዕከሉ የወጡ ዜጎች በአሁኑ ወቅት በጥሩ ጤንነት ላይ የሚገኙ ሲሆን የህዝብ ጤና ስጋቱ በአስተማማኝ ሁኔታ ተቀርፏል። ወደ ቢዝነስ ዘገባዎች አልፋለሁ። የኢትዮጵያ አየር መንገድ ከካናዳ አውሮፕላን አምራች ዴቪ ሃቪላንድ ካናዳ ለማስገባት ካቀዳቸው 2 DHC 6 ትዊት ኦተር ክላሲክ 300G አውሮፕላኖች ውስጥ የመጀመሪያውን ተረከበ። አየር መንገዱ እንደገለጸው እነዚህ አዳዲስና ልዩ አውሮፕላኖች የሀገር ውስጥ እንዲሁም የቀጠናዊ በረራ አገልግሎቶችን ለማጠናከር ከፍተኛ አስተዋጽኦ ይኖራቸዋል። ለእነዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ። አውሮፕላኖቹ በተጨማሪ ለቱሪዝም፣ ለአየር ላይ የቅኝትና ጥናት ስራዎች፣ ለአየር አምቡላንስ አገልግሎቶችና ለሌሎች ልዩ ተግባራት ከፍተኛ ጠቀሜታ እንደሚኖራቸው አየር መንገዱ አስረድቷል። የኢትዮጵያ አየር መንገድ በማህበራዊ ትስስር ገጹ ባወጣው መረጃ አዲሶቹ አውሮፕላኖች የተለያዩ የገበያ ፍላጎቶችን በብቃትና በደህንነት ለማሟላት እንዲሁም ተደራሽነቱን ለማስፋት ያለውን አቅም ከፍ እንደሚያደርጉ ተገልጿል። የኢትዮጵያ ኢንቨስትመንት ሆልዲንግስ 277 ቢሊዮን ብር ግብርና ቀረጥ ከፍሏል ተባለ። የኢትዮጵያ ኢንቨስትመንት ሆልዲንግ በስሩ ከሚገኙ ተቋማት በ9 ወራት ውስጥ 277.49 ቢሊዮን ብር ግብርና ቀረጥ በመክፈል የእቅዳቸውን 111 በመቶ ማሳካት መቻላቸውን ዋና ስራ አስፈጻሚው ብሩክ ታዬ ገልጸዋል። በህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የተቋሙን የ10 ወራት የእቅድ አፈጻጸም ገምግሟል። በዚህ ወቅት ተቋሙ በ9 ወራት ውስጥ ከ100 ሺህ በላይ አዳዲስ የስራ ዕድሎችን በመፍጠር የእቅዱን 124 በመቶ ማሳካቱ ተገልጿል። ይህም ለዜጎች የኑሮ መሻሻል ትልቅ አስተዋጽኦ አድርጓል ተብሏል። በተጨማሪም 22 በስሩ የሚገኙ ተቋማት በታማኝ ግብር ከፋይነት ከገቢዎች ሚኒስቴር እውቅና ማግኘታቸው ተጠቅሷል። ይህም ተቋሙ ለፋይናንስ ግልጽነትና ለሀገር ግዴታ መወጣት ያለውን ቁርጠኝነት የሚያሳይ ነው። በሌላ በኩል የቋሚ ኮሚቴው ሰብሳቢ መለሰ መና የመንግስት ልማት ድርጅቶች አገልግሎት አሰጣጥን ለማፋጠን ቴክኖሎጂን መጠቀም እንደሚገባ አሳስበዋል። እንዲሁም ብልሹ አሰራር ሲያጋጥም ምንም አይነት ድርድር ሳይደረግ አፋጣኝ ህጋዊና አስተዳደራዊ እርምጃ መወሰድ እንዳለበት አጥብቀው ገልጸዋል። የዓለም አቀፍ የነዳጅ ዋጋ የወደፊት አቅጣጫ በዋነኝነት በቻይና የነዳጅ ፍላጎት መቀነስ ላይ ሊመሰረት እንደሚችል ተንታኞች አስታወቁ። ሀገሪቱ ወደ ኤሌክትሪክ ተሽከርካሪዎች የምታደርገው ፈጣን ሽግግር በዓለም አቀፍ ገበያ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። የዓለም የነዳጅ ገበያ ዕጣ ፈንታ በተመለከተ የወጡ መረጃዎች እንደሚያመላክቱት የነዳጅ ዋጋ መረጋጋት በቀጥታ ከቻይና ፍላጎት ጋር የተያያዘ እየሆነ መጥቷል። የዓለም ትልቁ ነዳጅ አስመጪ የሆነችው ቻይና የነዳጅ ፍላጎቷ በከፍተኛ ሁኔታ እየቀነሰ ነው። ለዚህ ዋነኛው ምክንያት የቻይና የትራንስፖርት ዘርፍ በከፍተኛ ፍጥነት ወደ ኤሌክትሪክ ተሽከርካሪዎች መዞሩ ነው። ይህ ሽግግር ለነዳጅ ያላቸውን ፍላጎት በዘላቂነት እንዲቀንስም አድርጎታል። የቻይና ፍላጎት ማሽቆልቆል በዓለም አቀፍ ደረጃ የዋጋ መውረድ ሊያስከትል እንደሚችል፣ የነዳጅ አምራች ሀገራት ገበያውን ለመቆጣጠር እንደሚቸገሩም ተገልጿል። መረጃው የቢቢሲ ነው።
የአሜሪካው የሶፍትዌርና የክላውድ ኩባንያ ኦራክል ባለፉት 12 ወራት 21000 ሰራተኞች መቀነሱን አስታወቀ። ኩባንያው ለዚህ ሰፊ የስራ ስንብት በዋነኝነት የጠቀሰው ስራዎቹን ይበልጥ ወደ ሰው ሰራሽ አስተውሎት ማዞሩን ነው። የአሜሪካው ግዙፍ የቴክኖሎጂ ተቋም ኦራክል ባለፈው አንድ ዓመት ውስጥ የዓለም አቀፍ የሰራተኞችን ቁጥር ከ162000 ወደ 141000 ማውረዱን በመግለጫው ይፋ አድርጓል። ይህ የቴክኖሎጂ ሽግግር የሰው ኃይል ፍላጎትን በእጅጉ እንደቀነሰውና ወደፊትም ተጨማሪ ቅነሳ ሊካሄድ እንደሚችል አስታውቋል። ኦራክል በአሁኑ ወቅት እንደ ኦፕን ኤአይ ላሉ የሰው ሰራሽ አስተውሎት ድርጅቶች ሰፋፊ የመረጃ ማዕከላትን ለመገንባት በቢሊዮኖች የሚቆጠር ዶላር በከፍተኛ ሁኔታ ኢንቨስት እያደረገ ይገኛል። በመጨረሻም ስፖርት አርጀንቲናዊ ሊዮኔል ሜሲ በሁለት ጨዋታዎች ባስቆጠራቸው 5 ግቦች ጀርመናዊ ሚሎስላቭ ክሎዝ ይዞት የነበረውን የኮከብ ግብ አግቢነት ክብረ ወሰን በ18 ግቦች ተረከበ። ለዝርዝሩ አናል ተስፋ። በ2016 የደቡብ አሜሪካ ዋንጫ አርጀንቲና በመለያ ምት በቺሊ ተሸንፋ ዋንጫውን ካጣች እሱም ፍጹም ቅጣት ምት መሳቱን ተከትሎ ለብሔራዊ ቡድን በቃኝ አልጫወትም ብሎ በጡረታ ራሱን ያገለለው ሊዮኔል ሜሲ በዘንድሮው የዓለም ዋንጫ በ39 ዓመቱ እንደገና ጎምርቷል። የሀገሩ ወሳኝ ተጫዋች መሆኑንም ከማስመስከር ባለፈ በሁለት ጨዋታዎች ባስቆጠራቸው 5 ግቦች ጀርመናዊው ሚሎስላቭ ክሎዝ ይዞት የነበረውን የኮከብ ግብ አግቢነት ክብረ ወሰን በ18 ግቦች ተረክቧል። በትላንትናው ዕለት አርጀንቲና ከኦስትሪያ ጋር ባደረገችው ጨዋታ በ10ኛው ደቂቃ የተገኘውን የፍጹም ቅጣት ምት ባይጠቀምበትም ኋላ ላይ ባስቆጠራቸው 2 ግቦች አርጀንቲና 2-0 አሸንፋ ወደ ቀጣይ ዙር ማለፏን አረጋግጣለች። የኮከብ ግብ አግቢነቱንም እየመራ ነው። በዚሁም ከቀጠለ የዘንድሮው የዓለም ዋንጫ ኮከብ ግብ አግቢነቱን ሊያሸንፍ ይችላል እየተባለለት ነው። በትላንትናው ዕለት ኪሊያን ሙባፔና ሃላንድ እያንዳንዳቸው ለቡድናቸው 2 ግብ ባስቆጠሩበት ጨዋታ ፈረንሳይ ኢራቅን 3-0፣ ኖርዌይ ሴኔጋልን 3-2 አሸንፈዋል። አፍሪካዊቷ አልጄሪያም ዮርዳኖስን በማሸነፍ የማለፍ ዕድሏን አልምልማለች። ዛሬም ቀጥሎ በሚካሄደው 23ኛው የዓለም ዋንጫ የምድብ ጨዋታ ፖርቹጋል ከኡዝቤኪስታን፣ እንግሊዝ ከጋና፣ ፓናማ ከክሮሺያ፣ ኮሎምቢያ ከዲሞክራቲክ ኮንጎ ይጫወታሉ። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችንን ነበረ። ዜናዎችን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል 1 ፕሮግራሞች ይቀጥላሉ። መልካም ጊዜ።